ልጆቻችን ሁሌም ጤነኛ እንዲሆኑ ከፈለግን እነዚህ ሶስቱን የምግብ ዘይቶች በፍጹም መጠቀም የለብንም። የህፃናት ጤንነታቸው የሚመሰረተው አንደኛና ዋነኛው ምግባቸው ላይ ነው። ሁላችንም ደግሞ ዘይት እንጠቀማለን፣ ተፈጥሯዊ ነገር ነው። ሆኖም ግን አንዳንድ የዘይት አይነቶች ረጅም ሰዓት ስንጠቀማቸው ለልብ፣ አንዳንድ ጊዜ ደግሞ ለደም ግፊት እንዲሁም ደግሞ በረጅም ጊዜ ሂደት ኮሌስትሮል ሰውነታቸው እንዲጠራቀም ሊያደርግ ይችላሉ። ስለዚህ ልጆቻችን ያለ እድሜያቸው ደም ግፊት፣ ስኳር የመሳሰሉትን እንዲይዛቸው ልናደርግ እንችላለን። ስለዚህ እነዚህ ዘይቶች የትኞቹ ናቸው? በዛሬው ቪዲዮ እነዚህን በዝርዝር እናያለን። በመቀጠል ደግሞ የሚመከሩ ቤስት የሚባሉ ዘይት አይነቶች አሉ፣ ለምግብ ዘይት የምንጠቀማቸው ማለት ነው። እነሱን በዝርዝር እናያለን። መጨረሻ ደግሞ ዘይት ስንጠቀም ማድረግ ያለብን 3 ጥንቃቄዎች ነግራቸዋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ይህ ቪዲዮ ወሳኝ የሆነ መረጃ ስለያዘ ለብዙ ወላጆች እንዲደርስ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ሀሳብ አስተያየት ካላችሁ ከታች ኮሜንት ላይ ጻፉልን። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ለየት ባለ ሁኔታ ስለ ምግብ ዘይቶች እናወራለን። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል ዩቲዩብ ቻናል ነው። ዘውትር ሰኞ፣ ሮብና አርብ ለወላጆች አዳዲስ ትምህርቶችን እናቀርብበት ነው። እናንተም ቤተሰብ እንድትሆኑ ተጋብዛችኋል። በነገራችን ላይ በዚህ ዩቲዩብ ቻናል ከ330 በላይ አስተማሪ ቪዲዮዎች አሉት እና ምናልባት ወደኋላ ተመልሳችሁ አንዳንድ ቪዲዮዎች ብታዩ ይጠቅማችኋል። ቤተሰብ ሁኑ። ብዙዎቻችን ለህፃናት የምግብ ማጣፈጫነት አንዱ ከምንጠቀመው ንጥረ ነገር ወይም ኢንግሪዲየንት አንዱ ዘይት ነው። በነገራችን ላይ ለህፃናት ያለ ዘይትም ምግብ ማዘጋጀት ይቻላል። ኢቭን ለአዋቂዎችም ያለ ዘይት ምግብ ማዘጋጀት ይቻላል። እኛ ዘይትን የምንጠቀመው ያው ለማብሰያነት ብቻ ሳይሆን ለማቁላላትና ጣዕሙ ጥሩ እንዲመጣ ነው አይደለም? ስለዚህ ያለ ዘይትም ማቁላላት፣ ያለ ዘይትም ማጣፈጥ ይቻላል። ለምሳሌ እንደ አማራጭ ቅመማ ቅመሞችን መጠቀም ትችላላችሁ። ግዴታ ዘይት ነው የሚያጣፍጠው ብላችሁ አይምራችሁ እንደዛ ማሳመን የለባችሁም። ሆኖም ግን መጠቀም ባለብን ሰዓት ነው መጠቀም አለብን። ትክክል ነው። ስለዚህ ስንጠቀም የትኞቹን እንጠቀም በዛሬ ቪዲዮ እናያለን። አንደኛ መጠቀም የሌለብን የዘይት አይነት ሃይድሮጂኔትድ ኦይል፣ ያ ማለት ዘይት መልክ የተዘጋጁ ሆነው የሚረጉ ሆነው ትራንስፋት ያላቸው ወይም በጽሁፍ ደረጃ እዛው ላይ የተጻፈ ሃይድሮጂኔትድ የሆነ ኦይል ከሆነ እሱ ለህፃናት ኢቭን ለአዋቂዎች ራሱ አይመከርም። ለምን መሰላችሁ? እነዚህ ትራንስፋት የምንላቸው ነገሮች በጊዜ ሂደት አላስፈላጊ ስብ ደም ስሮቻችን ውስጥ ያከማቻሉ። ያ ደግሞ አላስፈላጊ የሆነ የልብ ኬዝ፣ ደም ግፊት፣ ስኳር እንዲሁም በረጅም ጊዜ ቆይታ ደግሞ እነዛ የደም ስሮች ለምሳሌ ይሄ የምታዩት ደም ስር ቢሆን በጣም የሚያጠበው ከሆነ ፋቱ መጨረሻ ላይ ይዘጋል። ያ ተዘጋ ማለት ስትሮክ አጋጠመን ማለት ነው። ደም ስሮቻችን በየቦታው ይሄዳሉ። በተለይ ደግሞ ጭንቅላት ውስጥ ያሉት የደም ስሮች በጣም ሴንሲቲቭ ናቸው እና እዛ ላይ ፋት የሚጋገር ከሆነ መጨረሻ ላይ የሚያመጣ ውጤት ስትሮክ ይባላል። ስትሮክ ማለት ወደ ጭንቅላት የሚሄደው የደም ዝውውር መቆም ማለት ነው። እዛ ደረጃ ሊያደርሱ ይችላሉ። ያን ስንላችሁ ግን 1 ወር 2 ወር ስለተጠቀማችሁ ቀጥታ እንደዛ ያጋጥማችኋል ማለት አይደለም። ግን በተቻለ መጠን ሃይድሮጂኔትድ የሆኑ ትራንስፋት ያላቸው የሚረጉ የዘይት አይነቶችን አልመክራችሁም። እነዚህን በምን እናውቃለን የትኞቹ ናቸው ካላችሁ አንደኛ ማንበብ ትችላላችሁ። እዛው የዘይቱ ዕቃ ላይ የተለጠፉ ኢንግሪዲየንት የሚል አለ። እዛ ላይ ትራንስፋት፣ ሃይድሮጂን ኦይል፣ ፓልም ኦይል የሚል ከሆነ እሱ ትክክለኛ ኦይል አይደለም፣ ለእናንተ አይሆናችሁም እያልኳችሁ ነው። ሁለተኛ መጠቀም የሌለብን በተለይ ደግሞ ለህፃናት መጠቀም የሌለብን የአትክልት ዘይቶች የሚባሉትን በተለምዶ የሱፍ ዘይት የአትክልት ዘይት ይባላል አይደለ? የአትክልት ዘይቶች አይደሉም። ሲጀመር የሚዘጋጁት ከጥራጥሬ እንጂ ከአትክልቶች አይደለም። ለምን የአትክልት ዘይት እንደተባለ አላውቅም። ምናልባት ለማርኬቲንግ ሊሆን ይችላል፣ የማርኬቲንግ ስትራቴጂያቸው ሊሆን ይችላል። ግን የአትክልት ዘይቶች አይደሉም። አትክልትን ለመጥበስ ራሱ አመቺ አይደሉም። ምን መሰላችሁ? ማንኛውም ነገር ሲጠበስ ስሞክ ፖይንት የሚባል ነገር አለ። ስሞክ ፖይንት ማለት ያ ዘይት ወደ ጭስነት የሚቀየርበት ፖይንት ማለት ነው። ስሞክ ፖይንታቸው ከፍተኛ ከሆነ ዘይቱ ሴፍ ነው ማለት ነው። ስሞክ ፖይንቱ ደግሞ ዝቅተኛ ከሆነ በቀላሉ ያ ዘይት ይበላሻል ወይም እሳት አይችልም እያለን ነው። እነዚህ የአትክልት ዘይቶች ወይም ደግሞ ሲድ ኦይል የምንላቸው ለምሳሌ ሰንፍላወር፣ ካኖላ የመሳሰሉት ኢቭን ከኮርን የሚዘጋጁ ከበቆሎ የሚዘጋጁ የዘይት አይነቶች አሉ። እነዚህ ዘይት አይነቶች በተፈጥሯቸው ዘይቱ በጣም ከፍተኛ የሆነ ሪፋይንድ መሆን አለበት ወይም ረጅም ሰዓት ግሎ ረጅም ሰዓት ተፈጭቶ ረጅም ሰዓት ደቀው የሚወጣ ዘይት ነው። ያ ማለት ፕሮሴሲንጉ ተደጋጋሚ የሆነ አሁንም እሳት የነካው የሆነ ነው። ያ ደግሞ ፋቱ አይነቱ እንዲቀየር ወይም ደግሞ ትራንስፋት እንዲሆን ኦክሲዳይዝ እንዲሆን ያደርጋል። እሱ ላይ ደግሞ እኛ አሁንም አምጥተን እሳት ላይ የምናንጨረጭረው ከሆነ መጀመሪያም እሳት ነክቶታል፣ አሁንም እሳት ስናስነካው ያ ነገር ሊበላሽ ይችላል ማለት ነው። አሁን በገበያ ላይ በጣም የምናየው የሰንፍላወር ኦይል፣ ሰንፍላወር ማለት የሱፍ ኦይሎች ናቸው። ብዙ ጊዜ 5 ሊትርም 3 ሊትርም በገበያ ላይ በጣም በተለያየ ብራንድ አለ። አሁን እኛ ከብራንዱ ሳይሆን ዋናው ጥያቄያችን የሱፍ ዘይት ከሆነ ረጅም ሰዓት ሪፋይን ስለሆነ ረጅም ሰዓት እሳት
እሳት መንካት የለበትም። የምትጠቀሙ ከሆነ እና ግዴታ ያን መጠቀም ካለባችሁ እሳት ላይ ረጅም ሰዓት መንጨርጨር የለበትም። መጠቀም ካለባችሁ ምግቡ ከበሰለ በኋላ መጨረሻ ላይ ብትጨምሩ ይመከራል። ሌላው እንደዚህ አይነት የሲድ ኦይሎች ወይም ደግሞ ከአዝርት የሚዘጋጁ ኦይሎች ትልቁ ችግራቸው ምንድነው? ውስጣቸው ከፍተኛ የሆነ ኦሜጋ 6 አለ። ኦሜጋ 6 እና ኦሜጋ 3 የሚባሉ ሁለት ፋቲ አሲድ አይነቶች አሉ። እኛ የምንመርጠው ኦሜጋ 3 ነው። ኦሜጋ 6 ከፍተኛ ከሆነ ሬሾ ከፍተኛ ከሆነ የክሮኒክ ኢንፍላሜሽንን ሊያበረታታ ይችላል። ያ ማለት ረጅም ሰዓት የሰውነታችን ሊቆጣ ይችላል ማለት ነው። ክሮኒክ ኢንፍላሜሽን ማለት ረጅም ሰዓት የቆየ መቆጣት፣ አንጀት ላይ ሊሆን ይችላል፣ ደም ስር ላይ ሊሆን ይችላል፣ ወይም ጉልበት ላይ ሊሆን ይችላል። ሌሎች ቦታዎች ረጅም ሰዓት ያለ መቆጣት ክሮኒክ ኢንፍላሜሽን ይባላል። እነዚህ ደግሞ ከምግብ የሚከሰቱ መቼ ነው? ምግቡ ከፍተኛ የሆነ ኦሜጋ 6 ካለው ነው። ከፍተኛ ኦሜጋ 3 ካላቸው ግን ሴፍ ናቸው፣ እነሱ መጠቀም ትችላላችሁ። ታዲያ እነዚህ ከፍተኛ ኦሜጋ 3 ያላቸው የትኞቹ ናቸው? መጨረሻ እነግራችኋለሁ። ቪዲዮውን እስከ መጨረሻ ይመልከቱ። ሌላው ያልነገርኳችሁ ነገር ደግሞ እነዚህ አሁን ገበያ ላይ ያሉት ዘይቶች ብሊች የተደረጉ ናቸው፣ ወይንም ሽታቸው እንዲቀየር ተደርገው ከለራቸው እንዲቀየር ተደርገው በብሊቺንግ ኤጀንት ተቀያይረው የሚመጡ ነገሮች ናቸውና ረጅም ሰዓት ባትጠቀሟቸው እመክራችኋለሁ። በእርግጥ ድሮ የሚባለው የረጋ ዘይትን አትጠቀሙ የሚባለው ያ ትክክል ነው። ሃይድሮጅን ወይም ትራንስፋት ይባላል እሱ። ይሄኛው ደግሞ አሁን የምነግራችሁ ኢቭን ፈሳሽ ዘይት ሆነው ራሱ በፋብሪካ የተቀነባበሩ ከሆነ ብዙ አይመከሩም። በተለይ ረጅም ሰዓት የምንጠቀማቸው ከሆነ አላስፈላጊ የሆነ የሰውነት መቆጣትን ወይም ክሮኒክ ኢንፍላሜሽንን ያበረታታሉ። ክፍት የስራ ቦታ ለላቦራቶሪ ባለሙያዎች በሙሉ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን የላቦራቶሪ ባለሙያዎችን አወዳድሮ መቅጠር ይፈልጋል። ብዛት 2 ተፈላጊ የትምህርት ደረጃ በላቦራቶሪ ቴክኖሎጂ የተመረቀ ወይም የተመረቀች፣ በህፃናት ህክምና ክሊኒክ ላይ ወይም ሆስፒታል ላይ 2 ዓመትና ከዛ በላይ የሰራች ወይም የሰራ፣ የተጣራ ደሞዝ 16000 ብር ዲዩቲ እና ሌሎች ጥቅማ ጥቅሞችን ሳይጨምር፣ የስራ አድራሻ አዲስ አበባ ጦር ኃይሎች፣ የስራ ቦታ ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። አመልካቾች ሲቪያቸውና ፎቶቸውን ከታች ባስቀመጥነው የቴሌግራም ሊንክ ወይም @ብሩኪድስ ክሊኒክ የሚለው የቴሌግራም ሊንክ በመጠቀም ሙሉ ዶክመንታቸው መላክ ይችላሉ። ሶስተኛ የማልመክራችሁ የዘይት አይነት ደግሞ ሌላ ምግብ ወይም ሌላ ነገር የተጠበሰበትን ዘይት ራሱ ደግሞ መጠቀም። ብዙ ጊዜ አስተውላችሁ ከሆነ ቺፕስ ተደጋግሞ ቺፕስ ይጠበስበታል አይደለ? አንዳንዱ ያን ዘይት በመጠቀም ሌላ ነገር ይሰራበታል፣ ወጥ ይሰራበታል። ያ ትክክል አይደለም። ኢቭን አንድ ጊዜ ብቻ ከተጠቀምንበት ያን ዘይት መጠቀም የለብንም። ምክንያቱም ምንድነው ያ ዘይት ረጅም ሰዓት ላይ ሲንጨረጨል ኦክሲዳይዝድ ይሆናል። ያ ማለት ፍሪ ራዲካሎች ወይም አላስፈላጊ ኬሚካሎች ይለቅና ከምግብነት ይልቅ ቶክሲን ሊሆን ይችላል። ስለዚህ ሳናቀው ምግብ ሳይሆን መርዝ ይሆናል እያልን ነው። አሁን አስተውላችሁ ከሆነ ደግሞ እርጥብ የሚባል ምግብ እንደ ፋሽን ሆኖ አይደል በየቦታው ይሸጣል። እነዛ ዘይቶች ልክ ቺፕስ የሚጠበስበት ሆነው ረጅም ሰዓት የሚንጨረጨሩ ናቸው በገበያ ላይ ያሉት ዘይቶች ማለት ነውና ያን አሁንም ስለሚጠቀሙት ይህ ከፍተኛ የሆነ ጉዳት ያመጣል። አንደኛ ጨጓራችንን ከፍተኛ አሲድ እንዲያመነጭ ያደርጋል፣ ጨጓራችንን ያቃጥላል። ሁለተኛ በረጅም ጊዜ ሂደት ደም ስሮቻችን እንዲጠቡ ያደርጋል። አራተኛ አክሪለማይድ የሚባል ኬሚካል፣ ካንሰር አምጪ የሆነ ኬሚካል ከሚጠበሱ ነገሮች ውስጥ ሊወጣ ይችላል። በተለይ ከድንች እና ከአንዳንድ እህል ዝርያዎች ረጅም ሰዓት በዘይት የሚንጨረጨር ከሆነ አክሪለማይድ የሚባል ካንሰር አምጪ ንጥረ ነገር ሊለቀቅ ይችላል። እነዚህ ነገሮች ማስወገድ ያለብን የዘይት አይነቶች ናቸው ማለት ነው። እነዚህ ዘይቶች አሁን የዘረዘርኩትን ረጅም ሰዓት የምንጠቀም ከሆነ የኮሌስትሮል ችግር ያጋጥመናል። ሜታቦሊክ ዲስኦርደር ማለት ብዙ አይነት ሰውነታችን ውስጥ ያሉ ኤንዛይሞች በትክክል ስራቸውን እንዳይሰሩ፣ ኢንሱሊን ሬዚስታንስ ያ ማለት ሴሎች ለኢንሱሊን ገገማ እንዲሆን ያደርጋቸዋል። ባለፈው ነግሬያችሁ ነበር ኢንሱሊን ሬዚስታንስ ምን እንደሆነ። ከዚህ በፊት የማይመከሩ ምግቦች፣ ጣፋጭ ምግቦች ለምን እንደማይመከሩት፣ ጉበት ላይ ለምንድን ነው ፋት የሚጠራቀመው፣ ሰውነታችን ለኢንሱሊን ሬዚስታንት ሆኖ እንዴት ነው ስኳር የሚባል የሚከሰተው የሚለውን ሰርቼላችሁ ነበር። እነዛ ቪዲዮ ማየት ከፈለጋችሁ ከታች ያለውን የፕሮፋይል ፒክቸር በመንካት ወደ ዋናው ዩቲዩብ ቻናል ፕሮፋይል በመግባት ሙሉ ቪዲዮቹ ማየት ትችላላችሁ። ስለዚህ የሚመከሩ የዘይት አይነቶችስ የትኞቹ ናቸው? ከዛ በፊት አንድ አዲስ ነገር ላስታውሳችሁ። ብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ 1 ዓመት ሞልቶታል። በዚህ ክሊኒክ እጅግ ዘመናዊ ላቦራቶሪ፣ አልትራሳውንድ እንዲሁም ሙሉ ምርመራ ማድረግ የሚችሉ ማሽኖች አሉን። ምናልባት ለልጆቻችሁ ሙሉ ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣትና ማስመርመር ትችላላችሁ። እሺ አሁን የሚመከሩ ዘይቶችስ የትኞቹ ናቸው ወደሚል እንሄዳለን። የሚመከሩትን ዘይቶች በሁለት እንከፍላቸዋለን። ለማቁላላት የሚሆኑና ለማቁላላት የማይሆኑ ወይም ማቁላላት ሲባል ረጅም ሰዓት እሳት የሚቀበሉና የማይቀበሉ ብለን ለሁለት እንከፍላቸዋለን። ረጅም ሰዓት እሳት የሚቀበሉ ከሆነ ማቁላላት እንችላለን ማለት ነው። ስለዚህ ለማቁላላት የሚጠቅሙ የትኞቹ ናቸው? አንደኛ ሪፋይንድ ኮኮናት ኦይል በአማካኝ ስሞክ ፖይንቱ 450 አካባቢ ነው። 450 ዲግሪ ፋራናይት አስቡት። በጣም ከፍተኛ የሆነ ግለት ይፈልጋል ማለት ነው። እስከዛ ድረስ ላይበላሽ ይችላል እንደማለት ነው። ስለዚህ ብዙ ሙቀት እንኳን ብትሰጡት ስትራክቸሩ ሳይቀየር ኦክሲዳይዝድ ሳይሆን ሙቀትን ተቋቁሞ ምግብነቱን ተቋቁሞ ይቆያል ማለት ነው። ሪፋይንድ ኮኮናት ኦይል ሀገር ውስጥ ብዙ አይገባም። ከገባም በጣም ውድ ነው አውቃለሁ፣ ግን ለጤናችን ውድ ነገር የለም። ጤናችን ሁልጊዜ ውድ ነገር ነውና ለጤናችን ቅድሚያ መስጠት ይኖርብናል። ሁለተኛ ሪፋይንድ አቮካዶ ኦይል። ሪፋይንድ አቮካዶ ኦይል ማለት በደንብ የተጣራ የአቮካዶ ኦይል ማለት ነው። አቮካዶ ኦይል ሁለት አይነት አለው፣ ሪፋይንድ ያልሆነና የሆነ። ሪፋይንድ ከሆነ ረጅም ሰዓት ሙቀትን እስከ 400 ዲግሪ ፋራናይት ድረስ መቋቋም ይችላል። ይህ ገበያ ላይ ባይኖርም ካገኛችሁት ለማቁላሊያነት መጠቀም ትችላላችሁ። ሶስተኛ ለማቁላሊያነት መጠቀም የምንችለው ካኖላ ኦይል ይባላል። ካኖላ ኦይልም ሀገር ውስጥ ብዙ አይገኝም። አራተኛ ኦይል ደግሞ ፒነት ኦይል ይባላል። እነዚህ የለውዝ ኦይሎች ናቸው።
እነዚህ አብዛኞቹ ሀገር ውስጥ የለውም እውነት ነው፣ ልትቸገሩ ትችላላችሁ። ግን በተቻለ መጠን ለምሳሌ የሰንፍላወር ኦይል የምትጠቀሙ ከሆነ ረጅም ሰዓት እሳት ባይነካቸው መክራቸዋለሁ። ከዚህ በመቀጠል መግራችሁ ሶስቱ ደግሞ ለማቅለሚያነት በፍጹም መጠቀም የለባችሁ ግን በጣም የሚመከሩ ለህፃናት በጣም የሚመከሩ የኦይል አይነቶች ናቸው። አንደኛ የአቮካዶ ኦይል ነው። አቮካዶ በውስጡ ኦሜጋ 3 አለ። ቅድም እንዳልኳችሁ ሰንፍላወር ኦይል ውስጥ ኦሜጋ 6 ነው ያለው። አቮካዶ ኦይል ውስጥ ግን ኦሜጋ 3 አለ። ያ ደግሞ ሰውነታችን እንዳይቆጣ፣ ለአይምሮአችን እድገት እንዲጠቅም፣ ለሚሞሪያችን ለአይምሮ ከፍተኛ የሆነ ለህፃናት እድገት በተለይ በጣም የሚመከር አይነት የኦሜጋ 3 አይነት ነው። እሱም ከአቮካዶ ኦይል እናገኛለን። ሁለተኛ ለማቅለሚያነት የማይሆን ግን ለጤንነት የሚመከረው ኦይል ደግሞ ኤክስትራ ቨርጂን ኦሊቭ ኦይል ይባላል። ኦሊቭ ኦይል ብዙ አይነት አለ። ብሌንድድ የሆነ አለ፣ ኮልድ ፕሬስድ የሚባል አለ፣ ኤክስትራ ቨርጂን የሚባል አለ። አሁን ገበያ ያለው አብዛኛው ይሄ በጠርሙሱ የምታዩት ይሄኛው ኤክስትራ ቨርጂን ኦሊቭ ኦይል የሚባለው እሱ ለማቅለሚያነት መጠቀም አይመከርም። ከዛ ይልቅ አትክልት ሳላድ ስንጠቀም ወይም ምግቡን ካዘጋጀን በኋላ ከላይ ብንጨምረው ይመከራል። ሶስተኛው የዘይት አይነት ደግሞ ሲሴም ወይም ደግሞ የሰሊጥ ዘይት አይነት ነው። ይህ ሀገር ውስጥ በብዛት አይገኝም። እነዚህ መጠቀም ትችላላችሁ። ሌላው የምመክራችሁ የኑግ ዘይትን መጠቀም ትችላላችሁ፣ ይመከራል። ችግሩ የኑግ ዘይት ምንድነው? ቶሎ ኤክስፓየር ያደርጋል፣ ቶሎ ይበላሻል። ስለዚህ ጥቁር በሆነ እቃ ውስጥ ወይም በብልቃጥ ነገር ሆኖ ወይም በጠርሙስ ሆኖ ጨለማ ቦታ መቀመጥ አለበት። ኢዝሊ ራንሲድ እንዳይበላሽ ማድረግ ትችላላችሁ። የኑግ ኦይል ደግሞ ችግሩ ምንድነው? ጣዕሙ ትንሽ ከበድ ይላል፣ ሽታም ይኖረዋል። ለህፃናት ትንሽ ሊከብዳቸው ይችላል። ለአዋቂዎች ግን ፍሬሽ የኑግ ዘይት ካገኛችሁ መጠቀም ትችላላችሁ። ለዛሬ ያለኝ መረጃ ይህን ይመስላል። እንግዲህ ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ እናንተም በምግባችሁ ላይ ምን እንደምትጠቀሙ እንደ ልምድም ለሌላው ማካፈል ትችላላችሁ። ከታች ኮሜንት ላይ አስፍሩልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ